ሰላም ለማህበረ ቤተ እስራኤል ሸባት ሻሎም ወመቦራኽ እና የሚነበበው ክፍል ፓራሻት ኮራህ ይሆናል። አሁንስ እንደሆነ ከምዕራፍ 16 ይጀምራል እና መግባታችን በፊት ስለ ሰንበት አንድ ስብሐት መዝሙር እንዘምራለን። ወነበበ እግዚአብሔር አምላክ ለሰንበቱ ሰንበት ዘያከብሩኪ ከመ ዘያከብሩኒ ሰንበት ዘይቀድሱኪ ከመ ዘይቀድሱኒ ሰንበት ዘይዜቡኪ ከመ ዘይዜቡኒ ሰንበት ዘያላቁኪ ከመ ዘያላቁኒ ሰንበት ዘያኮቱኪ ከመ ዘያኮቱኒ ሰንበት ዘይትመቱኪ ከመ ዘይትመቱኒ ወትረስዮም ሰንበታት ወበዓላት ቀዲሙ ገብረ ደይን እሳት በመግባት ለጓለ እመሕያው እመኒ ይብለዑ ከመ ዘይበልዑኒ እመኒ ይስተዩ ከመ ዘይሰትዩኒ ትቤ ነፍስ በውስተ ደይን አፍቀሮታ ነዋ ቅላታኒ ነሣ በዲቤ ምድር ሰማይኒ ትማስን ወምድረኒ ትማስን ወቃለ እግዚአብሔር ዘይማስን ወሀበ ገጸ መሬጋ ዘይዜንዎሙ ለጽዮን ስማ ለሰማያት ዘይጸውሩ በመግባሪሆሙ እኩን ከመ ቀላይ ፀሐይ መኑ ትነግረኒ ኩነኔ ደይን በዝንቱ ዓለም እክለኒ ኢበላይኩ ወማይኒ ኢሰተይኩ ወአጥባትምየ ኢረሳይኩ ወአልባስቲሙኪ ለበስኩ ወድንጋጉ ለሰማይ ወለምድር ወድንጋጉ ለባህር ወለየብስ ወድንጋጉ ለመዓልት ወለሊት ወድንጋጉ ለክረምት ወለሐጋይ ወድንጋጉ ለፀሐይ ወለወርህ ወድንጋጉ ለዘራ ወለማይረራ ወድንጋጉ ለምስራቅ ወለምዕራብ ወድንጋጉ ለሰሜን ወለደቡብ አለ ድንጋጉ ለባሕር እሳት እና የሰንበት አሁንስ እንደሆነ ስብሐት ነው። እግዚአብሔር አምላክ ለሰንበትም እንደዚህ አላት። ሰንበትን የሚያከብር እንዳከበረ ነው። ሰንበት ዘያከብሩኪ ከመ ዘያከብሩኒ ይላል። ሰንበት ዘይቀድሱኪ ከመ ዘይቀድሱኒ ሰንበትን የቀደሰን እንደቀደሰ ነው። ሰንበት ዘያኮቱኪ ከመ ያኮቱኒ ሰንበትን አሁንስ እንደሆነ ያወደሰን እንዳወደሰ ነው። አሁንስ እንደሆነ ሰንበት ዘይፈሩኪ ከመ ዘይፈሩኒ ሰንበትን የሚፈራን እንደፈራ ነው እያለ ይሄ ሰንበት ለእስራኤል ለማረፍ ለደስታ ነውና ያው እግዚአብሔር አምላክ ሰንበትን የሰጠነ ስሙ የተመሰገነ የተባረከ ይሁንልን እና ወደ ፓራሻት ሻቡዋ እንግባ። እንደዚህ ይላል። ኮራህ የይትሳር ልጅ የኬሃት ልጅ የሌዊ ወገን ዳታንና አቢራም ብነ ኤልያብ ይላል። የኤልያብ ልጆች እና ኦን ቤን ፔሌት የሚባሉት የሩቤን ነገድ በሙሴ ላይ ተነስተው 250 የሚሆኑ ከሙሴ ላይ አሁንስ እንደሆነ ይሄን ሁላ ማይረግ ይሄን ሁላ እግዚአብሔር አምላክ ሲያዝህ ይሄን ሁላ የምታደርግ አንተ ነህ ብለው በሱ ላይ ተነሱበት እና ይሄ በጣም የሚያስገርም ነው። አባታችን ሙሴ እግዚአብሔር አምላክ ቃል በቃል የተነጋገረው ገጽ በገጽ የተያየው እንደ አባታችን ሙሴ በምንም ታምር የለም። እንደ ሙሴም አልቆምም፣
እንደ ሙሴም የሚሆን የለም። እግዚአብሔር አምላክ ከሱ ጋር እየተነጋገሩ የራሱ ያጎቱ ልጅ ኮራህ የሚባለው ተነስቶ በሙሴ ላይ የሁላ ማት የሁላ ችግር አመጣ ይላሉ። ኮራህ የሚባል አዋቂ ነው ነበር፣ ሊቃውንት ነው ነበር። ሳጥኑን የተቀደሰውን አሮን አኮደሽ የሚባለው ጽላቱን አንዱ ተሸክሞም ይወስድ የነበር እሱ ነው ነበር። ይሄን ሁላ እያለው ትልቅ ሀብታም ነበር፣ ክብር ነበረው፣ ሁሉም ነበረው። ለዚህ ደረጃ እንዴት አድርጎ ደረሰ? ከሙሴ ጋር እግዚአብሔር አምላክ የተነጋገረው የእስራኤልን ሕዝብ ከዛ ሁላ ከምድረ ግብፅ አውጥቶ እንዴት ከዚህ ሁላ ይሄን ሁላ ያየ ሰው እጁን እሳት ያገባል? እንዴት ኮራህ በራሱ ተማመነ? ምንድነው ሁላ ያስነሳው? እና ይሄን ትንሽ እንድንረዳው የሁላ የሆነ በቅናት የተነሳ ነው። ቅናት ምሽተን ገደላት እንደሚባለው አባቶቻችን ቅናት ሰውን ወደ ገደል ያገባዋል። አዋቂ የሆነ ሁሉንም እያወቀ ያነ ቅናት ግን ዓለምን ሁላ የሚያፈርስ ብዙን ችግር የሚያመጣ የቅናት መንፈስ ነው። ከቅናት መንፈስ ሁላችንም መራቅ አለብን። እንደምናየው ዓለም ተፈጥሮ እግዚአብሔር አምላካችን አዳምና ሔዋንን ፈጠረ። በዛውን ሰዓት እባብም ሀገነት አዳምና ሔዋንን ያያቸዋል። አዳምና ሔዋን በአንድ ላይ ስለነበሩ ይሄን ባየ ጊዜ እባብ ቀና። እባብ ቀንቶ እሷን ማሳሳት አለብኝ፣ እሷን ወደ ገደል ከኔ ጋር አብሬ ማግባት አለብኝ፣ ለምን ለሱ ይሄን ሁላ አምላክ ሰጠው ብለው በሱ ቀናበት። በቅናት የተነሳ እባብ እንደምናየው ሔዋንን አሳሳታት። ከተሳሳተች በኋላ እሷ ምን አለች? ሊቃውንቶች እንደሚሉት እንግዲህ ሂጄ ለባሌ ላብላው፣ እንግዲህ እኔ በልቼ አሁን እኔን ገሎ ሌላ ምሽት ሊፈጥርለት ነው ማለት ከቅናት የተነሳ ገና ትፈጠራለች ሌላ በማለት ሂዳ አዳምን አሳሳተችው። አዳምና ሔዋን ልጆች ወለዱ፣ ካይንና ሄቤል ይባላሉ። ስናየው ደግሞ ህዛው እግዚአብሔር አምላክ ያው ለእያንዳንዱ መብቱን ሰጣቸው። ካይንም የፍራፍሬ የመሬት ገበሬ ነበር። ሄቤል ግን በጎችን ሲያረባ ሲል ነበር። ሁለታቸው ቁርባን አቀረቡ። ሄቤል ቁርባን አቀርቦ ለእግዚአብሔር ጮመው ጥሩ ከሆነ ያንን አቀረበ። ባቀረበ ጊዜ እግዚአብሔር አምላካችን የማንን ቁርባን ተቀበለ? የሄቤልን ቁርባን ተቀበለ። ካይን ግን ያመጣው ከፍራፍሬው ጥሩ ካልሆነው አመጣ። አሁን በዛ ተከዘ። እግዚአብሔር አምላክ ይሄን ባየው ጊዜ ካይን ለምን አፍሉ ፓኒ ኻላ ሎሬቱ ካይን ለምን ፊት ወድቋል? ያዘን የትካዜ ላንተ ጥሩ አይደለም። እኔ እኮ ቁርባኑን የተቀበልኩት የሄቤልን ቁርባን የወንድምህን እሱ ካንተ ትልቅ በመሆኑ አይደለም፣ እሱ ከጥሩ ስለመጣ ነው። አንተ መንገድን ብታሻሻል አንተንም እቀበላለሁ፣ ምንም እኮ ችግር የለም። ግን ይሄ ትካዜህና ይሄ ቅናት ወደ ገደል ያገባሃል፣ ተጠንቀቅ ብለው እግዚአብሔር አምላክ ራሱ ይሄን ይለዋል። ካይን ግን ያንን በዛ ቅናት የተነሳ ወንድሙን ተነስቶ ገደለው። ከዛም ቀጥሎ ስናይ ዮሴፍ እና ወንድሞቹ በዮሴፍ ላይ ቅናት አደረባቸው። ገና ነግሳለሁ ሳይነግስ ማከማን ላይ ነው የሚነግስ። ግን ገና እኛ አንተ ፊት እንሰግዳለን አንተ ከኛ በምን በለጥክ ብለው ቅናት አደረባቸው። በዛ የተነሳ ሰላምን ማለት አልቻሉም። ከምድረ ግብፅ የወረድነው እስከ ዛሬው ኪፑሪምን የምንጾመው የምንለው ይሄ ሁላ በምንድነው? በዮሴፍ በመሸጡ በማለት ነው።
ያንን ኃጢአት ለማስወገድ ለማለት ነው። ይሁንና ቅናት ስናው ከዛ በኋላ የእስራኤል ነገድና የይሁዳ ነገድ ጦርነት ራስ በራሳቸው የቅናት መንፈስ የተነሳ እስከ ዛሬ ከችግር ላይ ደርሰን ያለንን በአሁኑም ጊዜ እንደምታዩት በአገሪቱ ላይ ወርዶ ያለ ችግር ወንድምና በወንድም ልንጋጭ ቀርበናል። ይሄ ሁላ በምን የተነሳ ነው? በቅናት የተነሳ ነው፣ በሌላ አይደለም። ስለዚህ ይሄን መንፈስ ቅናት እያንዳንዳችን ጠለቅ ብለን ማየት አለብን። ይጠቅመናል አይጠቅመንም? እንደሚሉት ይሄን ትንሽ እንድንረዳው አንድ ንጉስ ነበር አሉ። ያና ንጉስ አሁንስ እንደሆነ ሁለት ሰዎች ነበሩ። አንድ ቀናተኛ፣ አንደኛው ደግሞ ፍላጎተኛ፣ ሁሉንም የሚፈልግ ሁሉንም የሚፈልግ። አሁን ያላቸው ንጉሱ ለቀናተኛውና ፍላጎት ላለው አንዱ የሚለምነው ለጓደኛው 2 እጥፍ እሰጣለሁ አለ። ቀናተኛው እንዴት አደርገ አንተ ስትቀበል እንዴት አደርገ ያለው። ያኛው ደግሞ ፍላጎት ያለው ደግሞ በጣም ፍላጎት ስለነበረው ገፋፋውና ቀናተኛው አንደኛ እንዲለምን አደረገው። ንጉሱ ቀረበ። ምንድነው የምትፈልግ አለው። እኔማ አንድ አይኔን አውጣልኝ አለው። ለምንድነው አይንህን ማውጣው? አንድ አይንህን ማውጣልኝ? ጥሩ ነገር ለጓደኛ ስታደርግ በቅናት እሞታለሁ፣ ግን የኔን አንድ አይን ካወጣልኝ ለጓደኛ 2 አይኑን ታወጣለታለህ። ይሄውላችሁ ሰው ቀናተኛ ራሱንም ያጠፋል፣ ሌላውንም ለማጥፋት ይነሳል። የሁላ ቅናት የተነሳ ነው። ጥሩ ነገር ጓደኛ ያገኘ እንዴት አደርጌ እሱን ማውረድ አለብኝ? እሱን ከዚህ ደረጃ እንዴት አደርጌ ማውረድ አለብኝ? ህይወታችን ህይወት አይሆንም። የሁላ በቅናት መንፈስ ስንገነባ ስንል ራሳችን ሳንመረምር ስንቀር ይሄ ወደ ገደል ነው የሚያገባንን። ኮራህ በምንድን ነው የቀና? ኮራህ የቀናበት ምን አለ እንግዲህ ኬሃት ሚታችን ነው። ለኬሃት 4 ልጆች ነበሩት። አምራም፣ ይትሃር፣ ሄብሮን፣ ኡዚኤል 4 ወንድማማቾች ነበሩ። ትልቁ አጎቴ አምራም ነው፣ የሙሴ አባት ነው። እሱ መንግስት ወሰደ። ለወንድሙ ደግሞ ክህነት ሰጠው። ሁለተኛ ማን ነው ከአምራም በኋላ? እኔ ነኝ። ግን ዘሎ ወደ ማን ሄደ? ኤሊጻፋን በን ኡዚኤል የሚባለው እንግዲህ አራተኛው ከሄብሮን በኋላ ኡዚኤል ነው። ለኡዚኤል ለትንሽ ወንድማችን ለትንሽ አጎቴ ለሱ ልጅ ምን ሰጠው? የኛ ነገድ አላፊ እንዲሆን። እኔ ተቀምጬ እኔ ሁለተኛ ነኝ፣ አባቴ ሁለተኛ ነው። እንዴት ይሄን ነገር ሰራ? ይሄን ነገር እንዴት አደረገ ብሎ በዛ ቀናት ተነሳበት እና በዛ የተነሳ የሁላ በእስራኤል የሁላ ችግር መጣ እና እንደምናየው ይሄ ቅናት የሚባል ከስንት ደረጃ ኮራህ የሚባለው አዋቂ የሚባለው ሊቃውንት የሚባለው ያነ ሁላ ዕውቀቱ አይኑ ተሰወረ። ስለዚህ ሙሴ መጥቶ ምን አለው? ይሄን በሰማ ጊዜ በሙሴ ላይ ሲነሱ ሙሴ መጣና ምን አላቸው? ቫይዳበር ኮራህ ሙሴ መጣ። ይሄን በሰማ ጊዜ ያለው ምንድነው? ኮራህ በመጀመሪያ በሙሴ ላይ መጥተው ራብ ላከም ኪኮላ ያዳ ኩላን ጉዶሽ በቂያችሁ ነው፣ ሁላችንም ህዝቡ ቅዱስ ነው ብለው ከሙሴ ጋር ተከራከሩ። ሊቃውንቶች እንደሚያስረዱት ቫይካህ ማለት ምንድነው? ኮራህ ወሰደ። ምን ወሰደ ይላሉ። እንግዲህ አሁን ሁላችንም ቅዱስ ነን ማለቱ ምንድነው? መጥቶ ሙሴን ጥያቄ ጠየቀው ይላሉ። ከሙሴ ፊት ቀረበና ሙሴ አለው አቤት 250 የእስራኤል ነገድ አለቃ የሆኑት ከሱ ጋር ከኮራህ ጋር አብሮ ሄዱ። ዋናዎቹ የእስራኤል ህዝብ እንዴት አድርጎ ቢማርካቸው ነው? እንዴት ያለ ኃይል ጉልበት ቢኖረው ነው? በእውነት ኮራህ ትልቅ ጻድቅ ነው የነበር፣ ቀላል ሰው አልነበረም።
የእግዚአብሔር አምላክ ራእይ መንፈስ የሚያይ ሰው ነው ነበር። እንዴት አድርጎ ግን ሰበካቸው? ኑ አላቸው። ይሄ ሙሴ የሚያደርገው ሁላ እግዚአብሔር አምላክ አላዘዘው። ይሄንም ይሆንና አሁን አስረዳቸዋለሁ። የሚሰራው የሚያደርገው እንግዲህ ቀናተኛ በሰው ሲቀና መጀመሪያ ያንን የሚቀናበትን እሱን ዜሮ ነው ይላል። የእሱን ደረጃ ለማድረግ በተለያዩ መንገዶች ይሞክራል። አሁን ደግሞ ኮራህም በነበረው ሀብት፣ በነበረው አዋቂነት፣ በነበረው ጽድቅነት እነዚህን ጻድቆች አብረውት የነበሩትን 250 ማታይም 50 ክሪያ ያዳ ይላል አንሸሸን ባለስም የሆኑ የእስራኤል ሊቃውንቶች የነበሩ አዋቂዎች የነበሩ ከኮራህ ጋር አብረው ከሙሴ ፊት ቆሙ። ይኸውላችሁ ኑ ላሳያችሁ አላቸው። ሙሴ አለው አቤት። አሁን ጭጭት አለ፣ ከጭጭት ሰማያዊ የሆነ ክር አድርግ ይላል ኦሪቱ። በአራት ዘርፍ አድርገህ አንድ ሰማያዊ የሚሆን ያንን አድርግ ብሎ እግዚአብሔር አምላክ ከኦሪት ካለፈው ሳምንት መጨረሻው ተነቧል። አሁን መጣና 250ውን እነዚህ ሊቃውንቶች ምን ልበሱ አላቸው? ሰማያዊ የሆነ ልብስ ልበሱ፣ ነጠላ የተለያየ ጋቢ ወስዶ ይሄን ልበሱ፣ በሰማያዊ ያንን ቀባው። ሀብታም ስለሆነ እንደ ኮራህ ሀብታም አልነበረም። ያንን ሁላ አዘጋጅቶ ቀረበ። አሁን ሙሴን ጠየቀው። ሙሴ አለው አቤት። ይሄ ያው ሰማያዊ ልብሱ እንደምታየው ሁሉ ሰማያዊ ነው። አንድ ክር ሰማያዊ ይሄ ከሌለው ምን ይመስልሃል? ይሄ ጭጭቱ ሁላ እንደምታየው ሰማያዊ ሆኗል። እና ክር ሰማያዊ የሆነ ያስፈልጋል አያስፈልግም? ዘርፍ ይሆናል ያስፈልጋል አለው። አያችሁ አንድ ክር ይሄን ሰማያዊ የሆነው ሁላ አንድ ክር ባይኖረውም ያወጣዋል። አንድ ሰማያዊ የሆነ ቀለሙ ግን ይሄ ጭጭት ሁሉ ሰማያዊ ሆኖ ይሄን ጭጭት ካሽር አይደለም ይለዋል። እንዴት ነው የዚህ አባባሉ? ይሄማ የራሱ ያመጣው ነው፣ አምላኬን አልነገረው። ሁለተኛ ጥያቄ ጠየቀው። ደግሞ ምዙዛ አለ። ከዛ ምዙዛ የተጻፈ 2 ፓራሽ አለ። እነዚህ ትንሽ ሽማና ባያም ሸማ የሚባል እነዚህ ተጽፏል። ምዙዛው 2 ትንሽ የሆኑ ናቸው። እነሱ ያንን ቤቱን ምዙዛ አለው አምላክን ትእዛዝ ፈጽመዋል ብለው ያንን ቤት ያው ምዙዛ አለው ተብሎ ያንን ቤት ጥሩ ነው ይባላል። አሁን ምን ጠየቀው? ኦሪት የተጻፈ ሁሉም ፓራሻው 270 ፓራሻ አለንን በአጠቃላይ ኦሪቱ ሁላ እነዚህ ሁላ ከዛ ከፓራሻው ሽማ እስራኤልና ባያም ሸማ የሚባል ምዙዛው የተጻፈው ከኦሪት ውስጥ ተጽፏል። እና ይሄ ቤት ኦሪት ሞልቷል። ምዙዛ ይሄ ቤት ያስፈልገዋል አያስፈልገው? ሙሴ ምን አለው? ያስፈልገዋል አለው። እንዴት አለው? ይሄ ኦሪት ቤቱን ሁላ እየጠበቀ እያለ እንዴት ምዙዛ 2 ፓራሻ ያለው ይሄን ቤት ሁላ ካሽር ያደርገዋል? ወይም እግዚአብሔር አምላክ ያዘዘው ትእዛዝ ሆነ? ይሄ ኦሪቱ ተጽፎ በደንብ አድርጎ ቤት ውስጥ ነው አለ። እና ይሄ የምትለው እኮ ሙሴ ይሄን ከልብህ የፈጠርከው ነው እግዚአብሔር አምላክ አልነገረህም ብሎ እነሱን መስፈክ ጀመረ። እንግዲህ እሱ አባባሉ የነበር ያለው ምንድነው? ሁላችንም ቅዱስ ነን። እንደዚህ ኦሪት ቤትም የሞላ በእኔ አስተያየት በኮራህ አስተያየት ማለት ነው ምዙዛ እንደሚያስፈልገው ኦሪት ቤቱ ስለሞላ ህዝቡም ቅዱስ ሁሉም የአምላክን ቃል ስለሰማ መሪ ያስፈልገው ማለት ነው። አንተ ምን ተብለህ ትመራለህ? ሁላችንም እኮ አዋቂ ነን፣ እናውቃለን።
ሙሴን በሰማ ጊዜ ከፊቱ ወደቀ፣ በፊቱ ላይ ወደቀ። እንደዚህ አላቸው። ትንሽ እንዲያስተውሉ ገብቶታል የቅናት መንፈስ እንደሆነ ሙሴ ግጥም አድርጎ ገብቶታል። ምን አለው? ቫይዳበር ኤል ኮራህ በልኮላዳቶ እንደዚህ ብሎ ኮራህንና የመጡትን እነዚህ ሁላ ተሰብስበው በአንድ ላይ በሙሴ ላይ ያግሮመረሙና በሙሴ ላይ የተነሱትን ቦኬር በይሁዳ አዶናይ ተሸር ሎ ቤት አካዶሽ በክሪብ ኤላፍ ቤት አሸር ይፍኻር ቦ ያክሪብ ኤላፍ ጠዋት ሁሉም ይታወቃል አለው። ምን አላቸው ሙሴ? ቀጠል ብሎ አስተውሉ፣ እግዚአብሔር አምላክ ከሌዊ ወገን ሁላ አንተን መርጦ ከፍ አድርጎ ብዙ ነገር እኮ ነው የሰጠው። ጠዋት ሁሉም ይገለጻል። ጠዋት ያለው ለምንድን ነው? አንድ ፍርድ የሚፈረድ ጠዋት ነው፣ ማታ አይፈረድም። ሁለተኛ ግን ጠዋት ማለቱ ምንድን ነው? ይሄ ጠዋት የሚታወቀው ጨለማ ሲሆን ነው። ብርሃን አለ ጨለማ አይታወቅም። ሁሉ ጊዜ ብርሃን ቢሆን ማንነቱን አናውቅም። እንግዲህ መኖሩን እናውቃለን፣ ግን መቼ ነው የምናመሰግን? ከጨለማ በኋላ ብርሃን ሲሆን እናመሰግናለን። ለጨለማው ታፍቂዳለን። ለጨለማውም ስራ አለው። ለእያንዳንዳችን ስራ አለን። ለእያንዳንዳችን ቦታ አለን። ትንሽ አስተውል። ይህን ትንሽ ለመረዳት ምን ይላሉ? አንድ ጊዜ አንበሳ ነበር። ያን አንበሳ ትንሽ እንቅልፉን ሲተኛ አይጥ መጥቶ ከራሱ ላይ ዘልቆ ሌላ እንትን መስሎት ራሱ ላይ ዘልቆ ዝል ሲል በድግ ቢል ያንን አይጥ ለቀም አደረገው። እታባህና እንዴት አታፍርም? አሁን እንክት አድርጌ ልበልህ አለኝ። ገላሃለሁ አለው። ኧረ እባክህ አላወቅኩም፣ ሳላውቅ ነው፣ እንዲያው እባክህ ማረኝ እና ማረኝ። እግዚአብሔር አምላክ አንተን በችግር ስትሆን አድንሃለሁ። የዛን ጊዜ ከትከት ብሎ ሳቀ። አንተ አይጥ እኔን ልትረዳ? አይ ዛውን እንዲያው አሳከኝ፣ ስላሳከኝ በልሂድ ብሎ ለቀቀው ይላሉ። አንድ ጊዜ ምን ይሆናል? ያ አንበሳ በዚህም ሲል ምግቡን ሲፈልግ አዳኞች ያንን አንበሳ ወጥመድ አድርገው ያዙት። በገመድ ተያዘ፣ በወጥመድ ተያዘ። የዛን ጊዜ ያን አንበሳ እሪ ያለ ጮኸ፣ ተናደደ። ማን ይህን ጩኸት ሰማ? ያን አይጥ። ያቺ አይጥ መጥታ ያንን ክሩን በጥርሷ ያንን ቀስ በቀስ አድርጋ ያንን አንበሳ እዛ ውስጥ አወጣቸው። ከዚህ የምንማረው ምንድን ነው? አንዳንድ ጊዜ ለሁሉም ስራ አለው። አንተ ምን እኔን ልትረዳ ትችላለህ? ትንሽም ብትሆን ለእያንዳንዳችን ታፍቅዳለን። አንተም አንበሳ ብትሆን ትንሹ ሊረዳህ ይችላል፣ ትንሹ ሊያግዝህ ይችላል። ሁሉንም መከባበር ማለት አስፈላጊ ነው። ስለዚህ ሙሴ ምን አላቸው? ለእናንተም ትልቅ ስራ አላቸው። ይሄን ሁላ አስተውሉ። ሌሊቱ ጠዋት ሌሊት እንደሚያስፈልገው ጠዋት ለምን ሲሆን እንዲታወቅ እንዲል እንደዚህ ደግሞ እያንዳንዱ ስራ አለው፣ ለእያንዳንዱ ዓላማ አለው እና ኮራህ ግን አስተውሉ። ዝም ብላችሁ ነው የምትሮጡ። የምትሄዱት አሁን ወደ ገደል ነው የምትሄዱ እና በዚህ ሁኔታ ተጠንቀቁ እያለ አባታችን ሙሴ እንደዚህ አላቸው። እነሱ ግን አንሰማም ብለው ይህን ተናገሩ። ጠዋትን ሙሴ እንዳለው እንግዲህ ምንድን ነው ክህነትን ነው የፈለጋችሁ? አሮንን የአሮንን መብት ለመውሰድ ነው እንግዲህ አላቸው። ማን እግዚአብሔር አምላክ እንደመረጠው ማወቅ ከፈለጋቸው 250 ምጣድ እያንዳንዱ ያምጣ።
እና ይሄን ምጣድ ነገ እግዚአብሔር አምላክ የመረጠውን እሱ ቅዱስ እንደሆነ እንድታውቁ ያንን ምጣድ ሄደው አመጡ ይላሉ። ከዛ በኋላ ያው እነሱም ተቃጠሉ። እነዛ 250 ምጣድ ያመጡት ማን ቀረ? ያ አሮን ለብቻው ቀረ። እና ስለዚህ ሙሴ ምን ይላል? አሁን ክህነትን ፈልጋችሁ በአሮን ላይ ምን ብላችሁ ነው? እግዚአብሔር አምላክ የመረጠው ነው፣ ራሱ ፈልጎ አይደለም። ሙሴም ዳታንና አቢራንን ሊጠራቸው ሰደደ ይላል። እነሱም አንዘልቅም አሉ። ሐሚአት ከሌታኑ መያዘባት ሐላብ ወድባሽ ላሚተኑ በሚድባር አይበቃህም? ማርና ወተት ከምታፈሱ ሀገር ግብፅ ሀገር አውጥተህ በዚህ በረሃ ልትገለነ ነው? ጋሚስታረር አለኑ ጋሚስታረር አፍሎይ ለገዛባት ሐላብ ወድባሽ ቤታኑ ባቲተላኑ ናኸላስ ሰደ ወደ ተቀደሰችው ሀገር ማርና ወተት ከምታፈሰው አላገባህንም። አይናችን ለማውጣት ነው የምትፈልግ? አንመጣም አሉት ዳታንና አቢራም። የምናየው በጣም የሚያስገርም ነው። እንግዲህ እነሱ የእስራኤል ባለፈው ሳምንት ተሳስተው በአገሪቷ ክፉ ነገር ተናግረው በዛ የተነሳ እግዚአብሔር አምላክ 38 በዚህ ትቀራላችሁ ስላላቸው ያንን በመውሰድ ኮራህ የተነሳው ዝም ብሎ አይደለም። ሙሴ እንግዲህ ወደዚህች ሀገር ላመጣችሁ ነው ላገባችሁ ነው እያለ ህዝቡ ሁላ ተስፋ አድርጎ ነበር። አሁን ግን ወደዚህች ሀገር 38 ዓመት አትገቡም ሲባል ህዝቡ ተሰብሮ ነበር፣ መንፈሱ ተሰብሮ ነበር። እና በዚህ የተነሳ አሁን ህዝቡን መቀስቀስና መለኮስ አሁን ነው ጊዜው ብሎ ነው ይሄን ሁላ ማት በህዝቡ ላይ ያመጣ ኮራህ። አሁንስ ዳታን በአቢራም የሚባሉት ቀድሞ ጀምረው ከሙሴ ጋር መቼም ብዙንም ቢያደናቸው ቢላቸውም ሁሉ ጊዜ የሱ ተቃራኒ ናቸው ነበሩ። አሁን የሚሉት ምንድነው? ወደዚህች ሀገርም አላገባህንም፣ እዚህ ከኛ ላይ ስልጣን ስለፈለግ 38 ድንቀን ያደረከንን አንተ ነህ ብለው በሱ ላይ ከባድ ነገሮች ተናገሩ። በዛን ሰዓትም ሙሴም በጣም አዘነ። ወደ እግዚአብሔር ወደ አምላክም ጸለየ። ሎኻሞር אחד መም ናሳት አንድ ሀያም ከነሱ አልወሰድኩ። እግዚአብሔር አምላክ ሙሴን ከሚዲያን እየነበረ እስራኤልን ህዝብ ይደግ አውጣቸው ሲለው የራሱን አህያ ከህዝቡ ገንዘብ አልወሰደም። አህያው የራሱ ነበር። ለአንዱም ክፋት አላደረኩም። እና በዛን ሰዓት ሙሴ በጣም ተሰማው። ለምንድነው እሱ ሁሉ ጊዜ ህዝብ አንድ ገንዘብ አንድ ብር ያልወሰደ? አሁን ባልሰራው ባላደረገው እግዚአብሔር አምላክ እየተነጋገረው ይሄን ህዝብ ለመምራት አይሆንልኝም እያለ የህዝብ አመራርና ክብር የማይፈልግ ባለፈው 2 ሳምንት እንደተነበበው ባይሽ ሞሻ አንዳድ መውዳ ሸጋር አልኮልፕኒ አዳማ አባታችን ሙሴ ትሁተኛ የነበረው ከመሬት ያለው ሁላ ሰው ከመሬት በላይ ያለው ሁላ እንደሱ አይነት እንደ ሙሴ የለም ብሎ እግዚአብሔር አምላክ በተናገረው እነሱ ግን ሙሴ ኩራት አለው የራሱን ክብር ነው የሚፈልግ ብለው ሲናገሩ በሌለው ባልሰራው ባላደረገው በዛን ጊዜ ትንሽ ቀራለው እና ስለዚህ ሙሴ እንደዚህ አላቸው። ስለዚህ አንተና ኮራህ ይሄን ወስዳችሁ እንዳልኩት ምጣድ ወስዳችሁ እያንዳንዱ ህዛ ላይ እሳት ያደርግ ይላል። ነታቴ ማለም ክቶሬት ይሄን የሚጤሰውን ያንን አደርጉ አላቸው። እያንዳንዱም ይሄን ያቀርብና በዛን ጊዜ እግዚአብሔር አምላክ የመረጠውን ይታወቃል።
እና ብዙ ነው መቼም ግን የምናየው ይሄ በጣም የሚያስገርም ክርክር የተለያዩ ነገሮች እግዚአብሔር አምላክ በመረጠው መሪያችን በሙሴ ላይ እንደዚህ አድርገው ሲናገሩ ሲሉ ይሄ በጣም የሚያሳዝን የሚል ነገር ነው። የሁላ ቅናት የተነሳ ይሄ ነው መነሻው። በአሁኑ ጊዜም ባለንበትም ስናይ ሁኔታችን ሁላ እያንዳንዳችን መመርመር አለብን። እያንዳንዳችን ማንነታችን ማወቅ አለብን። እነዚህ ሰዎች አዋቂ የነበሩት እንደዚህ ብለው ከተሳሳቱ እያንዳንዳችን ሊሳሳት ይችላል። ራሱን ግን በየቀኑ የሚመረምር የሚል ቅናት አለብኝ የለብኝም፣ ለምንድነው ሰውን መጠላ፣ ለምንድነው ጎረቤትን መጣላው፣ ለምን ሀሚሽቴ ጋር እጣላለሁ ወይም ከባሌ ጋር እጣላለሁ በምን የተነሳ ነው ብለን እያንዳንዳችን የመንፈስ ቅናት ይሄን ማባረር አለብን። ይሄ ቅናት ዓለምንም የሚያጠፋ እኛንም የሚያጠፋ የራሳችን ያለንን የሚያሳጠን ነው። ከቅናት የተነሳ ሰው ራሱን ያንን ጓደኛውን አጥፍቶ ራሱ የሚጠፋ የራሱንም ያጣል። ይሁንና ቆራ ሀብታም የነበረ አዋቂ የነበረው በመጨረሻ ምን ሆነ? ሙሴ እንደሚለው እግዚአብሔር አምላክ እንደላከኝ ለማወቅ ከፈለጋችሁ ይኸውላችሁ አላቸው። ኢምበሪያ ይብራ ፓስታ አዳማየት ፒያ ኢምከሞት ኮላ አናሽም በመጀመሪያ ምን ይላል? ኢምከሞት ኮላ አናሽም የሞቱን ሎ አሽም ሽላኸን ይላል። እነሱ ሰው እንደሚሞት ከሞቱ አምላክ እግዚአብሔር አምላክ አላከኝ። እግዚአብሔር አምላክ ግን አዲስ አሟሟት ያልተፈጠረ ያልተሰማ አገሪቷ መሬቷ አፏን ከፍታ እነሱን ከዋጠች እግዚአብሔር አምላክ እንደላከኝ ይሄን ታውቁ ዘንድ ብሎ ይሄን ሳይጨርስ ኮራህ ቤተሰቡ ጋር ከዛ ዳታንና አቢራን እነዚህ ሁሉ ከመሬት ውስጥ ገቡ። ሙሴ ኩራተኛ ነው ስላሉ እግዚአብሔር አምላክ እኔ ሙሴ በመሬት ባለው ሁላ ዋናው ትሁተኛ ነብይ ያለው እናንተ ግን ኩራት አለው ስላላችሁ እናንተ ከመሬት ውስጥ መሆን አለባችሁ ብሎ እግዚአብሔር አምላክ ከዛ ከመሬት ውስጥ ገብተዋል። እስከ ዛሬ ጮሃሉ ይላሉ። ህግማራው ማሰከት ባባባትራ ምን ይላል? ራባ ባርባር ኻዳ የሚባል ትልቅ ሊቃውንት ነበር። እሱ አንድ ጊዜ አንድ የሆነ አረብ አገኘኝ ይላል። ኮራኺ የተዋጠበትን ቦታ ላሳየህን ብሎ ወሰደኝ አለ። ምን ወሰደ? ሰይፍ ወሰደና ጥጥ ወስዶ ያንን ሰይፍ በጥጥ ሸበለለው። ከዛ የሆነ ጎድጓዳ ቀዳዳ እንትን ነበር። ያንን ቢያገባው ያን ተቃጥሎ ወጣ። አሁን ጆሮህን አዳምጣለሁ መሬት ቀረብ ሲል ምን ሲሉ ነበር? ቶ ሞሼ እመት ወቶራቶ እመት ባናኽሉ ባዳይን ሙሴም እውነተኛ ነው፣ ኦሪቱም እውነተኛ ነው፣ እኛ ግን ውሸተኛ ነን እያሉ ይናገራሉ። እመት የሚሉት ለምንድን ነው? ለምን ጻድቅ አላሉ? እመት ማለት እንግዲህ በዕብራይስጥ አሌፍ አለ ሜም ታፍ እመት ሲጻፍ አሌፉ ምንድነው? በአሮን በክህነቱ ላይ አሌፍ አሮን ማለት ነው። በአሮን ላይ ተነስተንበታል፣ በዚህም እውነተኛ ነው ማለታቸው ነው። ሜም ደግሞ ምዙዛ ነው። በምዙዛ የተነሳ ቅድም እንዳለው ያነ ኦሪት ቤቱ ሁላ ከሞላ ምዙዛ ያስፈልገውም ሲሉ ነበር። ሶስተኛ ደግሞ ታፍ ደግሞ ትኸለት ነው። ትኸለት ማለት ሰማያዊ ማለት ነው። እንግዲህ ጥቂት ሰማያዊ ሁሉም የሆነ ክር ሌላ ሰማያዊ ያስፈልገውም ስላሉ እነዚህ ሶስት ነገሮች የሚናገሩ ናቸው። እመት፣ አሮን፣ ምዙዛ፣ ትኸለት ማለት ነው። ሞሼ እመት ሙሴ በእነዚህ በሶስት ነገሮች አይደለም ባልነው እውነተኛ ነው፣ እኛ ውሸታም ነን እያሉ እስከ ዛሬ እዛ ይቀጥላሉ ይላሉ። ግን ከዚህ በመጀመሪያ ፓራሻው እንደምናየው
ויקח קורח בן יצהר בן קהת בן לבילם ודתן ואבירם ואון בן פלט ይላል። ኦን በን ፔሌት የሚባል ደግሞ አብሯቸው ነበር። ግን ስናየው በፓራሻት ሸዋ ሲዋጡ ሲሉ ዳታንና አቢራንን ነው እንጂ የሚናገር ኦን በን ፔሌት የት ሄደ? የት ገባ? የት ጠፋ? እና እንደሚሉት ሰለሞን ምን ይላል? ሰለሞን ንጉሠ እስራኤል ኻኽሞት ናሺም ባንታ ቤታ አዋቂ ብልሃት የሆነች ሴት ቤቷን ገነባች። በኢቨለት በያደያ ተያርሴኑ ሞኝ የሆነች ግን ቤቷን በእጇ ታፈርሷለች ይላል። ሴት ትገነባለች፣ ሴትም ታፈርሳለች። የኮራህ ምሽት በመጀመሪያ ምን ይላሉ ሊቃውንት ሲያስረዱ? አሁን የሌዊ ነገድ ሙሴ ቀደሳቸው። ሲቀድሳቸው ሰውነታቸው ሁላ ላጫቸው፣ ጸጉር ያለው ሁላ ቦታ ላጫቸው። የተጻፈ ነው ከኦሪቱ እና የተቀደሰውን እየረጨው አሁን ያንን እየወዘወዘ የሃሮን ተቀድሳቸዋል፣ የሌዊ ወገን በዚህ ተቀድሳቸዋል ብሎ አሁን ወደ ቤቱ ይመለሳል። ወደ ቤቱ ሲመለስ ብታየው ምሽቱ ጫጩት መስሏል። ጸጉር ያለው ምን ያለው አንተ ማነህ? ኮራህ ነኝ። አራ እንዲያው ምን ሆንክ? እንዲያው መላጣ ሆነሃልሳ ጸጉር ሁላ የት ሄደ? አይ ይሄማ ሙሴ እግዚአብሔር አምላክ እንደዚህ ያደርጋል ብሎ ስላለው ወላ አደረገ። አይ ይሄን ሙሴ ታዳምጠዋለህ? አንተ የተከበርክ ሰው፣ ባለ ሀብት፣ ባለ ገንዘብ፣ ስንት እውቀት ያለህ እንዴት እሱ ይመራሃልን? አንተ እኮ የተከበርክ ነህ። እንደዚህ እንዴት ጸጉሩን ሁላ ሲላጭህ ጫጩት ሲያደርግህ እንዴት አድርገህ ይሄን ነገር ታያለህ ብላ ይሄን አገባች። ልቦዛ በኋላ ይሄም ያለው በአንድ ላይ ተያይዞ እንደዚህ ብሎ ከሙሴ ጋር መቼም ሴት የላከችው ወንድ ጅብ አይፈራም እንደሚባለው በዚህ የተነሳ ይሄው ወደ ገደል ገባ። የኦን በን ፔሌት ምሽት ግን አዋቂ ናት ይላሉ። ኦን በን ፔሌት አዋቂ ነበር። አዋቂ ስለነበረ ይቅርታ ምሽቱ አዋቂ ነበረች። የኦን በን ፔሌት ምሽት እውቀቷ በምንድር ነው ብለን ስንጠይቅ አሁን ቤቱ ሲመለስ አይ ዛሬ ሙሴን እንደዚህ አድርገን ከኮራህ ጋር ተሰባስበን እውነቱን ይዘናል። እንግዲህ እሱን ልንጥለው ነው የሚሰራው የሚያደርገው ዝም ብሎ ነው እግዚአብሔር አምላክ አላከውም እያለ መቼም የሰማውን አብሮ የነበረውን ነገም ስብሰባ ተደርጓል። እዛ ስብሰባውም ነገር የምናገር ነኝ ይሄን ሙሴ የሚባል እንዲያው ማጥፋት አለብን እያለ ሲናገር አሁን ቀረባለች። አይ ግናት ኦን በን ፔሌት አለችው። አቤት እስኪ ጥያቄ ልጠይቅ። አሁን ደረጃህ ምንድን ነው? እኔማ የሙሴ አገልጋይ ነኝ። ኋላ ሳይ ኮራህ የሚባለው እንበል እስኪ ሙሴን ይገልብጠውና አንተሳ የዛን ጊዜ ምንድነው ደረጃህ? ምን ታፍቂት ትቀበላለህ? ምን ማለትሽ ነው? ምንድነው ታፍቂት? ተናገር። የዛን ጊዜ ሁለተኛ ሆናለሁ እንደ ሙሴ ማገልገያ እንደነበርኩ እሱ ማገልገያ ሆናለሁ፣ ምክትል ሆናለሁ። እና ታዲያ ምን ብለህ ነው ባሌ እዚህ ሰዓት ምትገባ? ሙሴ ያለ ምክትል ነህ፣ አላም ኮራም ከሆነ ምክትል ነህ እና ለምን ብለህ ራስን ከዚህ ሁላ ችግር ታገባለህ አለችው። ያልሽው እውነትሽን ነው፣ ግን ቃል ገብቻለሁ። እንግዲህ አይሆንም፣ እንዴት ምን ላደርግ? እነሱ ጋር ቃል ገብቼ አሁን ተቀጣጥረናል። ትንሽ ቆይተው ሊመጡ ነው፣ ሊጠሩኝ ነው፣ በክብር ሊወስዱኝ አጅበው ነገ ምንም ለዛው ልነጋገር ነው። ትንሽ ቆይቼ ትልቅ የሆነ ስብሰባ አድርጌ እዛ መናገር ነኝ። አይሄን ለኔ ያስቀርልኝ እና በልባል ያዘጋጀሁት አለ ብላ ያንንም ስጋም ወይኑንም ጠላውንም ያንንም አጠጣቸው። ያችን ጠጣ፣ እንቅልፍ ወሰደው፣ ለጣለ። አሁን ምን አደረገች?
ጸጉሯን ወስዳ ባበጠሪያ ወስዳ አደጃፉ ወይል ወድንኳኑ አጠገብ ከዛ ሆና ያንን ታበጥራለች። ሲመጡ ቅዱስ ነን እያሉ ሁሉም የተቀደሰ ህዝብ ነው እያሉ አይደል? አሁን በዛን ሰዓት እሷን ባዩት ጊዜ ደነገጡ። እንዲያው እንዴት ያለ ነገር ነው! ሴት ራሷን እያረገች እየነከሰች እንዳናይ ብለው ሁለተኛ ደግሞ የሚመጡ ገና እንትን እያለች አይ ይሄ ነገር ልንጠራው ብለን ነበር አልሆነም አልተሳካም ብለው ጣጥለውት ሄዱ። እነሱ መሬት ውስጥ ሲወጡ ሲገቡ እሱ እንቅልፉ እንደተኛ ከዚህ ሁላ ምንም ነገር ሳይደርስበት እንደዚህ አደርጋ ዳነችው። እቺ አዋቂ ናት የነበረች። ለምንድር ነው ሙሴን አታውቅም? አዋቂ የሆነ እግዚአብሔር አምላክ የሚነጋገረው ብላ መጀመሪያው ይሄን ብትናገር ኖሮ አይሰማትም ነበር። ግን እንዴት አደርጋ መጣችበት? ቀስ አደርጋ በዙሪያ መጣችበት። ሙሴ መሪ ቢሆን ምክትል፣ እዚህ ምንድን ምክትል እና ታዲያ ምን ብለህ ነው ስትለው የዛን ጊዜ ነገሩ ዞረለት፣ ነገሩ ወደቀ። ራሱ ገባው ነገሩ ዓላማው ሁላ ነገር ዓላማው ሁላ ገባ። እና ይሄ ሆክሞት ናሽን ባንታ ቤታ ሆክሞት ናሽን ባንታ ቤታ ማለት ምንድነው? አዋቂ የሆነች ሴት ቤቷን ገነባች። በኢቬለት በያዳያታ ነው። እና የጽራራ የሚባል አለ። ይሄ የጽራራ የሚባለው የሱ ንግግር ማወቅ አለብን። እንግዲህ እሱ የጽራራ ሲገባ ሰውን አዋቂ የሆነውን ሊቃውንት የሆነውን ራሱ ሁላ ይሸፍነዋል፣ አይኑ ሁላ ይሸፍነዋል። ሌላ ሰው የሚያውቀውን ሌላ ሰው የሚገባውን ያነ ሰው ከዛ እሳት የገባበት ከውስጡ ያነ ሰይጣን ሲመጣ ነገር አለመሆን ላይ ይጠፋዋል። ነገር አለመሆን ላይ ይጠፋዋል። እና ስለዚህ እሷ ደግሞ አዋቂ ናት የነበረች። ይህን ትንሽ ለመረዳት እንደምናየው አባታችን ያዕቆብ ከኦሪት ዘፍጥረት የላባንን በግ ሲጠብቅ ነበር። ብዙንም አሁንስ እንደሆነ አጭበረበረው፣ ብዙ ነገሮች አደረገው። በመጨረሻ እግዚአብሔር አምላክ ተገለጸለት። ተመለስ አለው። ተመለስ ሲለው አሁን ሰብስቦ ሁለት ምሽቶቹን ጠርቶ የነበሩትን ቤሽቶቹን ሁላ ሊያን እና ራሔልን ወደ ሳዴው ወደ ጠራቸው። ስሙ አላቸው። እንደምታውቁት እኔ አባታችሁን በጉልበቴ በደንብ አድርጌ አገልግዬው ነበርኩ። እሱ ግን ደሞዜን 10 ጊዜ ቀየረው። ሁሉ ጊዜ ቢሆንም እንደዚህ ሲል እና ፊቱ እንደ ትናንትና አይደለም። የአባታቸው ፊት እንደ ትናንትና አይደለም እና ፊቱ ሁላ ተለውጦብኛል እና ብዙን አጭበረበረኝ። እግዚአብሔር አምላክ ባይኖር እጠፋ ነበር። ግን እግዚአብሔር አምላክ እንደዚህ አርጎ ስለጠበቀኝ ነውና እግዚአብሔር አምላክም ትናንትና ተገልጾ ወደ እስራኤል ሀገር እንድትመጣ እንድትሄድ ብሎኛል። በዛን ሰዓት እነሱም ሲመልሱ ምን አሉት? አዎ እውነትህን ነው። እኛም አባታችን እንደሌላ ነው የሚያየንን፣ ገንዘባችን ሁላም በልቶታል። እኛም እንደ ልጆቹ አይደለንም። ስለዚህም እግዚአብሔር አምላክ ያለን ሁላ ነገር አደርግ ይሉታል። እዚህ ላይ በጣም የሚያስገርም ነገር ነው። መጀመሪያ እግዚአብሔር አምላክ እንደዚህ ብሏል ብሎ ማይነግራችሁ ለምንድን ነው? እግዚአብሔር አምላክ መልአኩ ነግሮኛል፣ ተናግሮኛል፣ ወደዚህ ሀገር ሂድ ብሎኛል፣ እንሂድ። ለምን የሁላ ፊቱ ስለተለወጠ ብቻ ነው አባታችን ያዕቆብ ወደ እስራኤል ሀገር የሚሄድ? የአምላክን ትእዛዝ ለመፈጸም አይደለም? ይሄ ሁኔታ እንዴት ነው? የሚገርም ነገር ነው። ፊቱ ስለተለወጠብኝ በዚህ የተነሳ ያው ወደ እስራኤል ሀገር ከሌላ ሁላ የበለጠች ናት። እስራኤል ሀገር ደግሞ እናትና አባትህ አሉ።
ስንት ትእዛዞች የምትፈጽማቸው እና ወደ እስራኤል ሀገር የምትሄድ ፊቱ ስለተለወጥ ባይለወጥ ሳትሄድም ነበር። እነሱም ሊያና ራሔልም እንደሚሉት አባታችን እንደ ልጆቹ አላየንም፣ ገንዘባችን ሁላ በልቶታል። ጥሩ አባት ቢሆን የአምላክን ትእዛዝ ሰሙም ነበር። ለምን በመጀመሪያው አምላክ እንዳለህ አድርጋል አሉት። እዚህ ግን ሲያስረዱ እነሱ ሁላ ያሉት ምንድነው? ሰው ሁሉ ጊዜ ቢሆን የጽራራ የሚባላል ሚስበዋል። አሁን አንዳንድ ነገሮች የምንረዳው ግልጽ ቢሆኑልንን ሰውነታችን ግን አይ ብሎ ይሄን ብናደርግ እኮ ጥሩ ነበር፣ ለምን ይሄን ሀገር እንለቃለን? አገሪቷ የተቀደሰ ሀገር ነው፣ ብዙ ገንዘብ ሀብት ያለው ሀገር ነው። ይሄን አባታችን ያዕቆብ ያለው ለየጽራራ ነው ማለት ምንድነው? እዚህም ይኸውና ፊቱም ተለውጧል። አሁንስ እንደሆነ እንደዚህም ብዙ ነገሮች የኔን ደሞዝም 10 ጊዜ ለውጦታል እና ስለዚህ ይሄን ቦታ ብለቅም ይሄ ምንም አይደለም። እንደማያው ሰውየውም ፊቱም ከፍቷል። ገንዘቤንም ሁሉ ጊዜ ለመውሰድና ለማጭበረበር ነው ስራው እና ብለቀው ምን ይሆናል ብሎ ለሰውነቱ ለማስረዳት ለማለት ነው። ቢገባውም ቢለው የአምላክን ትእዛዝም ቢሆንም አንዳንድ ጊዜ በራሳችን የሚገባንን በግልጽ የሆነው ደግሞ እንዲገባንን አድርጎ ደግሞ ለሰውነታችን ለራሳችን መናገር አለብን። ስለዚህም ራሔልና ሊያ ያሉት ምንድነው? እውነትህን ነው፣ ለኛም ሀብትም ገንዘብም ወስዶብናል። ይሄ የጽራራ የሚባለው ለሱን አፉን ለመዝጋት ነው። አንዳንድ የሚያሳስጥ ይሄን ብታደርጉ እኮ ለምን ይሄን ለቀቃችሁ? አባታችሁን ብዙ ነገሮች ከውስጥ ገብቶ የሚረብሸንን ሊኖር ይችላል። ያንን ለመዝጋት በማለት ብንለቀውም አባታችንም እንደ ልጆቹ አላየንም እና እሱን ብንለቅም ለየጽራራም ይሄ ምንም ችግር የለውም ብለው ይሄን ተናግረው በመጨረሻ ግን አምላክ እንዳለህ አድርግ ይሉታል። ዋናው ትልቁ ዓላማው ግን የእግዚአብሔር አምላክን ሕግና ትእዛዝ ለመፈጸም ነው እና ከዚህ ማየት ያለብን ምንድነው? አንዳንድ ጊዜ የጽራራ ሲመጣ ሲል በሱ ቋንቋ መነጋገር አለብን። ስለዚህ አሁንም እቺ የተቀደሰች የኦን ቤን ፔሌት ምሽት ምን አለችው? የተነጋገረችው ሙሴ አታውቅም፣ እግዚአብሔር አምላክ የተነጋገረው አላለችው። ያለችው ምንድነው? ሙሴ ሲሆን ምንድነው ምክትል፣ ኮራህ ሲሆንስ ምክትል እና ምክትል ከሆንክ ከሁለቱ ምን ብለህ ራስን ከዚህ ታገባለህ? በዛን ጊዜ ነገሩ ገባው። ለሰውነቱም ለየጽራራ ለነበረው ለሚያናለል እንደዚህ አድርጎ ሳቱን ሁላ ገብቶም ለሚያናደው ለሚለው ለሚያሳስተው ለሚፈልገው እሱንም ዝም አደረገው። በእንደዚህ ሁኔታ አንዳንድ ጊዜ ለራሳችን ማስረዳት አለብን። አንድ ነገር ልናደርግ ስንል ይሄ የጽራራ የሚባለው የሚፈልገው ምንድነው? ይሄንም ዓለም የሚመጣውንም ዓለም እንዳናገኝ ነው። አባቶቻችን ምን ይላሉ? ለዓለም ኃላፊ ተቀናይነ፣ ለሚያልፈው ዓለም ተገዛነ። ይሄ ዓለም ኃላፊ ነው። ሁለተኛ ደግሞ ለዚህ ለሚያልፈው ዓለም ሁለተኛ ደግሞ ይሄ የጽራራ የሚባለው ምንም ነገር ለኛ ለመስጠት አይፈልግም። እኛ ሁሉ ጊዜ በትካዜ እንድንኖር፣ ሁሉ ጊዜ እንድንናደድ፣ ሁሉ ጊዜ አሁንስ እንደሆነ ክፉ ነገሮች እንድንመኝ ሁሉ ጊዜ ሐሳባችን ሁላ ጥሩ እንዳይሆን አንዳንድ ነገር ወደ መጠጥ የተለያዩ መጠጥ ያንን እየጠጣለን ወደ ሰካራም ለመሆን ሳሚ መውሰድ የተለያዩ ከባድ ነገሮች እነዛ ነገሮች ህይወታችን ይበክሉታል። ጥሩ ህይወት አንኖርም በዛን ሰዓት። ይሄ ሁላ የሚያደርገው ማን ነው? የጽራራ ነው። እሱ የሚፈልገው ምንድነው? ይሄን ዓለም እንዳናገኘው ነው። የሚመጣውንም ዓለም በዚህም ዓለም ደስተኛ እንዳንሆን ሁሉ ጊዜ ቅናት አግብቶ ይሆንና ጓደኛህ እንደዚህ ሆነ፣ እሱ እዚህ ደረጃ ደረሰ፣
የራሳችን ያለንን ትተን ሁልጊዜ በችግርና በትካዜ በተለያዩ ነገሮች ሐሳባችን እንዲበከል ነው። ስለዚህ ደግሞ እኛ ማየት ያለብንን ይሄ የጽራራ በሱ ቋንቋ መናገር አለብን። ምንድን ነው የሚፈልግ? እግዚአብሔር አምላክ ህይወት እንድናገኝ ሁልጊዜ ባለን እንድንደሰት በእግዚአብሔር በአምላካችን እንድናምን አምላክ ጋር ተጣበቅነን ህይወት ሁልጊዜ እናገኛለን። በዚህ ግን ከሄድን በሱ መንገድ ሄደን ምን እናገኛለን ብለን መጠየቅ አለብን። በሱ መንገድ ከሄድን ገደል ነው የምንገባ። በየቀኑ ሌላ ችግር ሁልጊዜ በትካዜ ሁልጊዜ በልቅሶ ሁልጊዜ በችግር ይሁላ ምንድነው? በቅናት ስንኖር በመናደድ ስንኖር በእነዚህ መንገዶች ስንሄድ የሚያመጣው የጽራራ ገደል ነው የሚያመጣ። ህይወትም አይደለም። ይሄ ህይወት አይባልም። አንዱን ሰው ሁልጊዜ የሆነ ነገር ያለን እንዲከልሰው ሁልጊዜ አሁን በመጠጥ ከሆነ ያንን ይጠጣል። መጀመሪያ ደስ ይለዋል። የዛ በኋላ ግን ያለ መጠጥ ያንን ለመልቀቅ አይችልም። ያችን መጠጥ ሊለቃት አይችልም። ኋላ ግን ሽቅብ ይለዋል። ዝም ብሎ ይጣላል፣ ሰው ጋር ይደባደባል፣ ይሳደባል። ህይወቱ መጥቶ ያው ለወንድሞቹ ካለ ወንድሞቹ ጋር፣ ምሽት ካለችው ምሽቱ ጋር፣ ልጆቹ ጋር ያነሰው ህይወቱን ይጠላል። ይሄ ግን የጽራራ ሲገባ ግን ቀስ አድርጎ ነው የሚገባ። እያታለለ ቀበሮ እየኮለኮለ እንደሚወስድ እየኮለኮለ በመጀመሪያ ጥሩ ነው ብሎ ይሰጣል። መጀመሪያ ደስ ይላል። ሁለተኛ ሶስተኛ ይሄን ግን በየቀኑ መጠጡን እየጨመርክ ስትሄድ ሁልጊዜ ሽቅብ በሽቅብ ህይወት አይደለም። የሚያው ሁላ እንዳየር ነው የሚያይህ። ያነሰው ማንነቱን ለመርሳት ሁልጊዜ ይፈልጋል። ይሄ ሁላ ምንድነው? የጽራራ ሲያሳየው ግን ይሄን ጠጣ ደስ ይልሃል፣ ብዙ ነገር ታገኛለህ ይለዋል። ኋላ ግን ሳይባዶ ምንም የለው። እንደዚህ ምሳሌ የሚወስዱ መጀመሪያ ይሄን ከወሰድክ እንዲያው በብዙ ነገር ታያለህ፣ ደስ ይልሃል። በየቀኑ ግን ሲወስደው ያንን ለማግኘት ወላጆቹ ስንት ችግር ይፈጥርባቸዋል። ያነሰው ቀጭን ሆኖ ዝም ብሎ ሲሄድ አካሄዱ ሁላ በዚህና በዚህ ኒድኖድ በዚህና በዚህ እየተንገደገደ ይሄዳል። ይሄ ሁላ ምንድነው? የጽራራ ሲገባ እንደ ትልቅ ነገር ነው የሚያሳየን። ኋላ ግን ባዶ አፍቀርነ ሞት ነው ይላል። ሞትን ወደድን። ይሄ ሞት ነው እንጂ ህይወት አይደለም። የዚህ ዓለም አፍቀርነ ሞትነ። ይሄ የጽራራ የሚባል ሞትን ነው የሚያመጣ። እሱ ግን ሲመጣ በመጀመሪያ ነገሩ ዓለም ሁላ እንደ ትልቅ አድርጎ ነው የሚያሳይ። ስትገባበት ግን ባዶ ዘባዶ ሞት ብቻ ነው አለበት። ከንቱ ዘከንቱ ሰለሞን ተናግሮታል። መጽሐፍ መግለጥ ሁሉንም አይቼዋል፣ ሁሉንም መረመርኩ ይላል። ሄበላ ባሊ መማርከው ይላል። ታኮል ሄበን ማይትሩን ለአዳም ሻሞል በኮለ ምን ይላል? ለሰው በዚህ ዓለም ኑሮ ሁላ መርምር ያለው ሀብት እስኪ ልሰብስብ፣ ገንዘብ ልሰብስብ፣ በመጠጥ ጥሩ ሊሆን ይችላል ብዬ መረመርኩት። ይሄ ሁላ ከንቱ ነው። ሴቶችም አበዛሁ፣ ብሬኻም አደረግኩ። ማንም ከኔ በፊት ያላደረገውን ሁላ አድርጌ ባየው ነገሩ ሁላ ባዶ ነው፣ ምንም የለው። እና ስለዚህ ይሄ የጽራራ የሚባል እኛን ገደል ለማግባት ነው። ዛሬ እንደምታዩት በስልኩ ሰው ተጣብቆ ስልኩ ጋር ጊዜያችን እናቃጥላለን። ህይወታችን ህይወት አይደለም። ከቤተሰባችን ጋር ባንድ ላይ ተቀምጠን እንነጋገራለን። ከባላችን ጋር ተቀምጠን እያንዳንዳችን ዛሬ የነበረው የቀድሞው ያነ ሁላ ንግግር እየቀረ ሁሉ ጊዜ ያንን ማየት መሳቅ ለብቻ ቀስ በቀስ እያደረግ እነዚህ ሁላ ነገሮች ሰው ማንነቱን የሚያጠፉ ነገሮች ናቸው። የጽራራ እየኮለኮለ ነው የሚገባ። ስለዚህ የጽራራ ንግግር ማወቅ አለብን። ይህ አሳሳች
እሷ አዋቂ ሆነች ቀስ አድርጋ አስረዳቸው። እኛ ደግሞ ማስረዳት ያለብንን እሱ የሚፈልግ የኛን ሞት ነው። እኛን አይወድም፣ እኛን ለማጥፋት ነው። ሲመጣ ግን እንደ ወዳጅ ሆኖ መጥቶ ይሄን ካደረክ ይላል። ካገባ በኋላ ግን ምን ይላል ሰለሞን? ኪኺና መዘዋ ለኮል ካናፍ ይላል። ምን ይላል? ወፎች ወጥመዱን ባዩ ጊዜ ምን ያያሉ? እዛቸው ወጥመድ ምግቡን ያያሉ። ያችን ምግብ ሲያዩ ያንን ምግብ ጥሩ ነው ብለው ሲሄዱ ያንን ሊበሉ ሲሄዱ ያንን ወጥመድ ለቀም ያደርጋቸዋል። ግን እነሱን ለመሳብ ምግብ ያደርጋሉ። ያንን ምግብ ግን እነሱን በመውደድ አይደለም፣ እነሱን በወጥመድ ለመያዝ ነው። ሰለሞን እንደሚለው እንደዚህ የጽራራ ደግሞ ደማችን ነው የሚፈልግ። አሁን ደግሞ ዓላማው አሳባው ምንድነው? እኛን ወደ ገደል ለማግባት ለማለት ነው። ይሄንን ቢሰጠንን በመጠጥም በስርቅም በተለያዩ ነገሮች ከዛ በኋላ ከዛ ከያዝነው ለመለያየት በጣም ይከብደናል። በወጥመድ ለእኛን ለቀም አድርጎ ለመያዝ ለማለት ነው። እና ያለንበት ጊዜ ከባድ ጊዜ ነው፣ ቀላል ጊዜ አይደለም። ስለዚህ እንደምናየው ትላልቆች እንደነ ኮራህ የሆኑ በቅናት የተነሳ በመጨረሻ ሎጥ ኮራህ ምን አገኘ? ምንድን አገኘ? ምንድነው ያገኘ? ምንም አላገኘም። ያየው ሊቃውንቶች ሲሉ ኤሎሂ ጣቱ አይኑ ነው እንደዚህ አድርጎ ያሳሳተው። በራእይ የታየው ምንድነው? ሙሴ ከኔ ነው የሚወጣ፣ ሳሙኤል ከኔ ነው የሚወጣ፣ ሳሙኤል ከኔ አብራክ የሚወጣ ነው። እና ዳዊት ንጉሥ ኢሳይያስ እንደሚሉት ሞሼ በአሮን በከዋና ሙሽሙኤል በኮረሽም፣ ሙሴና ሳሙኤል በክህነታቸው ሳሙኤልን የእግዚአብሔርን ያምላክን ስም በጠራ ጊዜ ከዚህ ሊቃውንቶች ምን ይላሉ? ሳሙኤል ትልቅ ነው የነበረው። እንደዚህ አይነት ትልቅ እንደ ሙሴና እንደ አሮን የሆነ ከኔ አብራክ ከወጣ እኔማ በዚህ ከሱ በልጣለሁ። እግዚአብሔር አምላክ የኔን ዘር የሚወድ ነው፣ ከኔ ልጆች ይሄን ይወጣል ገና ብሎ በዚህ ገደል የጽራራ ያገባው። እና ስለዚህ ማየት አለብን ሁላችንም። የተለያዩ ነገሮች አሉ። ከክፋት መራቅ፣ ከቅናት መራቅ። እነዚህ ሁላ ነገሮች ብንርቅ ለራሳችን ጥሩ ይሆናል። ህይወት የምናገኘው ምንድነው? ኦሪትን ስናነብ፣ አሜት ሳንናገር፣ ጆሮአችን ከመጥፎ ነገር ከምንሰማው መራቅ፣ ከክፉ ነገር ከምንናገረው መራቅ፣ አይናችን ሁልጊዜ ከተለያዩ ነገሮች ክፉ ከሆኑ ነገሮች ሁላ መራቅ ማለት ሁልጊዜ አባቶቻችን እንደሚሉ አይቶ መተውን ሰምቶ መቻልን ይስጠነን ይላሉ። ዋናው ትልቁ ነገር አይቶ መተው ሰምቶ መቻል። ይሄ መንፈስ ቅናት እንደሆነ ወዲያው ለመረዳት እንችላለን። ትንሽ ጠለቅ ብለው ኮራህ ቢያዩ ኑረው የሁላ የተነሳ በምንድነው? በእውነት ሙሴ የተቀደሰ ነው ነበር። እግዚአብሔር አምላክ እየተነጋገረው ነበር። ህዝቡን ግን ሰበኩት በውሸት ባልታ ባልተነበረው ባልተፈጠረው ሰው ሳይመረምር ሲቀር ዛሬም ቢሆን በተለያዩ መሳሪያዎች በዋትስአፕ እንደዚህ ያሉ የሰው ስም ማጥፋት፣ በዋትስአፕ እንደዚህ ተባለ ያን ሳይመረመር እንዴት ከዚህ ሁላ ደረጃ እንደርሳለን? የሁላ መመርመር፣ ሁሉንም ነገር ዝም ብለን እንደ በግ መሆን የለብንም። ራሳችን መመርመር፣ ምን እንደሚቻል ምን እንደማይቻል ይሄን ማወቅ፣ ኦሪት ምን እንደፈቀደ እንዳልፈቀደ በአምላክ በእግዚአብሔር ትእዛዝ ምን አለብን። ሰው ባለው አይደለም። እና ስለዚህ እግዚአብሔር አምላክ ልቦናውን ይስጠን። ሻባት ሻሎም ወመቦራ